ጠቅላይ ሚኒስትሩ አሁን በ21 እና በ22 የአሜሪካ ጉብኝት አላቸው ተብሏል በይፋ በዜና አይተናል እንዴት ያዩታል ይሄን ጉብኝት ለኔ ልክ አይደለም ትክክል አይደለም ይሄንን መቻደላደለው ኢትዮጵያ ውስጥ ያለው እንዴ ቆም ብሎ እኮ ትንሽ ይሄንን መያዝ ማደላደል ሰዎችም የሚሾማቸው ሰዎች ካሉ እነዛን ሰዎች በየቦታው ማስቀመጥ ያለበት ይመስለኛል እንጂ እንደዚሁ መዝረክረክ ብለው ይሄንን ነው እዚህም ከፈት እዚህም ከፈት እዚህም ከፈት ሲሆን እነዛም ቀዳዳ ያገኛሉ በየቀዳዳው የገቡ ጥቃት ላይ ያደርጉ የሚችሉበት እና ጠቅላይ ሚኒስትሩ አገር ውስጥ እሳት እየነደደ በአራቱ አቅጣጫ ወደ ሌላ ሀገር መሄዱ ምን እንደሚያገኝ አላውቅም ቆም ብሎ አገሩን ማደላደል ስልጣኑን ማደላደል ስልጣኑን ከእምነቱ ጋር የፖለቲካ እምነቱ የሱ የፖለቲካ እምነት ጋር ላሉ ለቆሙ ሰዎች እየሰጠ አገሩን ማረጋጋት መቻል አለበት ይሄንን ሳያደርግ አይኑን ወደ ውጭ ማድረጉ ለኔ እኔ እንደማየው ተገቢ አይመስለኝም እዛ ያሉ የውጭ ስደተኞች የኢትዮጵያ ስደተኞች ብዙ ጠቃሚ ነገር መስራት ይችላሉ በብዙ ነገር በጥናት በገንዘብ በጉልበት ብዙ ነገር ማድረግ ይችላሉ ግን ይሄንን ማድረግ የሚችሉት ኢትዮጵያ ውስጥ የተደላደለ ሁኔታ ሲኖር ነው ይሄንን አድርጎ ነው ወደዛ መሄድ እንጂ አሁን የሚሄድበት ምክንያት ለኔ አይታይም ሌላ የሚሰጉበት ነገር አለው በዚህ በአዲሱ እንቅስቃሴ ላይ ሌላ ስጋቴ ነው ይሄ ነገር የሚሉበት እንደምክርም ከመከሯቸው ምናልባት እንቅስቃሴውን አራማጆች እንቅስቃሴውን ቆም ብሎ ቆም አላለም እንደሚመስለኝ እነዚህ ሰዎች ተገናኝተው ስለ ኢትዮጵያ ያወራሉ ወይስ አያወሩም እንጃ ደቡብ ሶማሌ ኦጋዴን እነዚህ ሌሎች ሁሉ ተሰብስበው ስለ ኢትዮጵያ ያወራሉ ወይስ ስለ እያንዳንዳቸው ችግር ነው የሚያወሩት ይሄ ነው መደላደል የሚለው መደላደል አንድ ወጥ የሆነ ኢትዮጵያን እንትን የሚል ሌሎቹን እነሱን ስለ እነሱ ጉዳይ መነገር የለበትም አይደለም ነው ግን የኢትዮጵያ ጉዳይ ጎልቶ መታየት አለበት ያንን እያደረጉ አይመስለኝም ለኔ አይታየኝም የሚታየኝ ሽሮ ነው የሽሮ ቱክ ቱክ የሚለው እንደዛ ቱክ ቱክ ዚ ቱክ ዚ ቱክ ዚ ቱክ ልክ አይደለም በደንብ ማንጠቅጠቅ አለብን ያንን እያየሁ አይደለም ብዙ ስራ አለ የሰው መረጣ አለ ሰዎች ለምክር የሚመረጡ ሰዎች ለስልጣን የሚመረጡ ሰዎች ይሄ ሁሉ መታሰብ አለበት ቀላልም አይደለም ነው ስጋት አሉት ምናልባት ይሄ እንቅስቃሴ ይቀጥላል ወይም አይቀጥልም አንድ አዲስ ነገር እንደዚህ አይነት በጣም አዲስ ነው ይሄ ነገር ሲመጣ የሚነሱበት ጠላቶች ብዙ ይሆናሉ እንዲህ ቀላል ህዝብ አይደለንም የቆየ ሲወርድ ሲዋረድ
ከልጅ ልጅ እየተላለፈ ጭንቅላታችን በዛ በአንድ አይነት ባህል በአንድ አይነት አሰራር ተሞልቷል እና ሎጂካል በሆነ መንገድ ለማሰብ አንችልም። ደግሞ ስለ ሎጂክ ብዙዎቻችን ግድ የለንም። 8ኛ ክፍል የጨረሰ እንደ ልቡ ይናገራል አዋቂ ነኝ ብሎ ጥያቄ አይጠይቅም። አውቃለሁ ብሎ ነው የሚናገረው። እንዲህ ቀላል አይደለም። የኢትዮጵያ ሕዝብ በቀላሉ የሚያዝ አይደለም። ሌላም ችግሮች አሉ እኮ በስራው። አሁን እኔ ይቅርታ፣ ምህረት፣ ነጻነት ተባለ። ይሄ ሁሉ ያስፈልጋል። ሌላ ነገር አለ ከነዚህ ጋር የሚመጣ በግድ። ነጻነት ብቻውን አይመጣም። ነቨር ነቨር ነቨር፣ በፍጹም ብቻውን አይመጣም። ነጻነት ውስጥ ያለሽን መናገር ነው ብያለሁ። ውስጥ ያለሽን መስራት ነው፣ በድርጊትም ቢሆን በንግግርም ቢሆን። ነገር ግን ሁሉም ሰው 100 ሚሊዮን ሰው ጥሩ ሀሳብ ጥሩ መንፈስ ይዘው አይመጣም። እንደ ቢያንስ 25 ሚሊዮኑ በጥባጭ ይሆናል። መጥፎ ሀሳብ ይዘው ይመጣል። መጥፎ ስራ ያቀርባል። ነጻነት አለ፣ ወንጀልም አለ። እንደዚህ አይነት ነገር ሲሆን እንግዲህ ያንን አይቶ ማረጋጋት መንገድ መፈለግ አለበት። በተለይ ምህረት፣ ይቅርታ በሚባልበት ጊዜ እነዚህን ወንጀሎችና ምኖች የሚመጡትን እንዴት ነው ምህረት፣ ይቅርታ ሁልጊዜም ይቅርታ ይደረግላቸዋል ወይስ አንድ ጥፋት ቅጣት የሚባል ነገር እንፈጥራለን? ቅጣት የሚባል ነገር እንዴት ነው? ይህን አናውቀውም። አሁን አያውቀውም፣ ማንም አያውቀውም። ምህረት፣ ይቅርታ ጥሩ ነው። ነገር ግን የሰሩ ሰዎችስ፣ ጥፋት የሰሩ ሰዎችስ ምን ይደረጋሉ? ይህንን በግልጽ ቁጭ ብሎ የሚሰራ ነገር ነው። እንደዚህ አይነቱ የሚሰሩ ሰዎች፣ የሚያስቡ ሰዎች ያስፈልጋሉ እንጂ ሆያ ሆየው አሁን ሆያ ሆየው ይመጣል። አሰፍስፎ እየመጣ ይለጠፋለች። ይለጠፍና እንደ መሽገር አይለቅም። ሆያ ሆየው እሱ ለጭብጨባው ይመቻል። ግን መስራት የሚያዛልቅ ለዘለቄታ የሚሆን ስራ በሚሰራበት ጊዜ ዝም ብሎ ጸጥ ብሎ ቁጭ ብሎ ምናልባት 5 ሰዓት 8 ሰዓት 10 ሰዓት ቁጭ ብሎ መስራት ያስፈልጋል። ስለዚህ በነጻነት ስም ስርዓት አልበኝነት እንዳይስፋፋ፣ በዲሞክራሲ ስም ይስፋፋል። ምንም አትጠርጥሪ። ግን ምን እናደርጋለን? ያን ጊዜ ምን ይደረጋል? አሁን ምልክቶቹ ናቸው እነዚህ በየድንበር ላይ ያሉ ግጭቶች፣ አንዳንድ እንቅስቃሴዎች ከዚህ የነዚህ ምልክቶች ናቸው ብለን ልንወስዳቸው እንችላለን። እኔ የነዚህ ምልክቶች አይደሉም፣ ገና ናቸው። እነዛ ገና ናቸው። ግን ያንን የሚጠቀሙ ይመስለኛል። ያንን እየተጠቀሙ ይመስለኛል። ግን ይሄ የተደራጀ ተቃዋሚ ነው። የአብይን ሀሳብ የአብይን የፖለቲካ እምነት በፍጹም የማይፈልጉ አንድ፣ ሁለተኛ ደግሞ አብይ ስልጣናችንን ነጠቀብን የሚሉ ሰዎች። ሌላው እርስዎ በዩት 3 መንግስት ውስጥ ተሳታፊ ነበሩ። በሶስቱም ተሳታፊ አልነበርኩም፣ ኖርኩ እንጂ። እሺ፣ በኖሩበት በሶስቱም መንግስት ውስጥ የትኛው የተሻለ ነው ወይም የተሻለ ነገር ነበረው ብሎ የሚያስቡት አለው? ደንቅሻል። አሁን ሳስበው ብዙ ጊዜ አስቤበታለሁ። እዛው ቆመን እንቀር ነበር እንጂ የአፄ ኃይለ ሥላሴ መንግስት የተሻለ ነው። ቀጥለው የመጡት እኮ የውሪ አገዛዝ ነው።
ዘመናዊ ነው። በእርግጥ ግን ውሪዎች ናቸው። እነዛ ሽማግሌዎች ነበር። ያ ሽማግሌዎች ነበር። ሽማግሌዎች በመሆኑ ትንሽ ያፍሩ ነበረ። እግዚአብሔርን ይፈሩ ነበረ። ሕግን ይፈሩ ነበረ። ይሉኝታ አላቸው። ሰዎችስ ምን ይላሉ ብለው ያስባሉ። እነዚህ እኮ ምንም የላቸው። እግዚአብሔር የለ፣ ሕግ የለ፣ ይሉኝታ የለ። እንደፈለጉ እንደልባቸው መግደል፣ መዝረፍ፣ መስረቅ ምንም ያናል እንዴ? እኛ ልጆች ሆነ እንደው ስንጣላ እንኳን አንዳንድ የምንለው ነገር ነበረ። እግዚአብሔር በቀዳዳ ያያል ምናምን እንል ነበር። እነዚህ እንዴት እንዳደጉ አላውቅም። የለም በቀዳዳ የሚያቸው ነገር ምንም አለ ብለው አይገምቱም። በአፄ ኃይለ ሥላሴ ጊዜ እንደው ጎልቶ ባይወጣም ሰው ሲገደል በየመንገዱ ሲሞት ምናምን እንደዚህ አናይም ነበር። በጭራሽ አይተንም አናውቅም። እኔ አይቻላቅም። ይታሰራል። እኔም ታሰራለሁ። ደግሞ የሚታሰርበት ነገር በፍጹም የተለየ ነው። እኔ አሁን የታሰርኩት በአፄ ኃይለ ሥላሴ ጊዜ አንድ ንግግር አደረግኩኝ። ምን ነበር ንግግሩ? ንግግሩ ስለ ገጠሪቱ ኢትዮጵያ ነበር። ገጠሪቱ ኢትዮጵያ እኔ እንደው እንዳለ እንዳየሁት ችግሩን፣ ስቃውን፣ መከራውን፣ ረሃቡን ተናግሬ በአሁኑ ጊዜ በኢትዮጵያ ውስጥ መንግስት የለም፣ ኃላፊነቱ ያልተወሰነ ኩባንያ ነው ዋው ያለው አልኩኝ። በንጉሱ ጊዜ እሺ። እንግዲህ ያን አልወደዱትም። ከባድ ንግግርም ነው። መንግስት የለም ማለት ከባድ ንግግር ነው። እውነት ነው። መቼም መንግስት ማለት የህዝብ አገልጋይ በህዝብ የተመረጠ ነው። አልነበረም፣ የለም። ግን መናገር አይቻልም። እርግጥ ተናገርኩት፣ አልወደዱትም። ተሾምኩ። አውራጃ ገዢ ተባልኩኝ። ከአዲስ አበባ እንደወጣ ነው ነገሩ። ተሾሞ ሄዱ። አልሄድም አሉ እና ታሰርኩኝ። እምቢ በማለት ሆኖ። አዎ እንግዲህ አሁን እዚህ ላይ ነው ችግር የሚመጣው። ከነዚህ በኋላ ከመጡት አገዛዞችና ከአፄ ኃይለ ሥላሴ አገዛዝ ጋር ያን ጊዜ የታሰርኩት ይሄን ተናገርክ ተብዬ አይደለም። ይሄን ተናገርክ ተብሎ እሱ መናገር መብትህ ነው ይላሉ። ግን በኋላ አፄ ኃይለ ሥላሴ ሲሾሙኝ እሱን አልቀበልም ማለት ያ የጃንሆይን ትእዛዝ አልቀበልም ማለት ወንጀል ነው። በሱ ምክንያት ነው የታሰሩ። የጃንሆይን ትእዛዝ አልቀበልም በማለት ዋናው ንግግሩ እያለ መንግስት የለም የሚለው እያለ አዎ ይሄ ነው የነሱ ልዩነት። በኋላ አንድ ሳምንት እንደዚህ ከታሰርኩ በኋላ ያው ወደ ሌላ ቦታ በግዞት ትሄዳላት አለበለዚያ ስለተባልኩ አይ እዛው ሄዳለሁ ብዬ ሹመቱን ተቀበልኩት በግዴ ነው። በኋላ ደርግ መጣና ገላገለኝ። በደንብ ሄጄ አልሰራውም። ደርግ ደግሞ እንደዚሁ ይውረድ ብዬ ንግግር አደረግኩ፣ ጻፍኩ፣ ስልጣኑን ያስረክብ ብዬ። እሱም አልወደደውም ንግግሩ። የባልና የሚስት ጠብ መሰለው ወይ ምናምን እያሉ እንደዚሁ ነቀፉኝ። ወያኔም ጫካ ሆኖ ነቀፈኝ። በዚህ አጋጣሚ በዚህ መጽሐፎት በዛጭ ቦርጭ መጽሐፎት ላይ ቀሪውን 40 ዓመታት ትንቢት የሚመስል ነገር ወይ ግምቶትን አስቀምጠዋል። ኢትዮጵያን ጎረምሶች ይጫወቱባታል ብለዋል።
ሀሳቦትን ቀይረዋል አሁን ላይ ወይስ ምን ይታዩታል? እኔ እንግዲህ አብይ ጎረምሳነት አልፏል፣ ለማም አልፏል። ይዘው የመጡትም ሀሳብ የጎረምሳ ሀሳብ አይደለም፣ የሰከነ ሀሳብ ነው፣ የሰላም ሀሳብ ነው። ጎረምሶች ጠበኛነት፣ ጉልበተኛነት ነው፣ በለው ነው ዘፈናችንም የሚለው ገዳይ ምንትሴ እንደዚህ ያንን አሁን ወደ ኋላ የተውን ይመስለኛልና ይሄ የመጨረሻው ማድፈጥ ከሆነ ከዚህ በኋላ የኢትዮጵያ ሕዝብ ማያደፍጥ ከሆነ ከዚህ በኋላ የኢትዮጵያ ሕዝብ በነጻነት በአደባባይ ወጥቶ የልቡን በራዲዮም በቴሌቪዥንም መናገር መወያየት የሚችል ከሆነ ዘን ያ የኔ ትንቢት ይከሽፋል። እዚህ መክሸፍ እንደ ኢትዮጵያ ታሪክ የሚለው መጽሐፎት ላይ ሌላኛው መጽሐፎት ላይ ነው ተጀምሮ መክሸፍ የኢትዮጵያ በቃ እድሏ እንደሆነ አርገው ጽፈዋል። የተጀምሮ መበላሸት በጥሩ ሁኔታ ይጀመራል። ሲጀመር በደስታ ህዝቡም ይቀበለዋል። ከዛ መልሶ ወዲያው እንደሚከሽፍ ጽፈዋልና ስለ መክሸፍስ እንዴት ያስባሉ? በዚሁ ጋር የጄ መጠይቆት እርሶ ምን አይነት ኢትዮጵያን ነው ሲመኙ የኖሩት? አሜሪካ ለትምህርት ሄጄ የመቆየት እድል ነበረኝ። ተጠይቄም ነበረ። ቸኩያለሁ እዚህ ኢትዮጵያ መጥቼ እንደው የምችለውን ለማበርከት ኢትዮጵያን እንደው ትልቅ ሀገር እንድትሆን አእምሯችን ውስጥ እኔ በቤተ ክህነት በኩል ነው ያለፍኩትና ትምህርቴም እንደዚህ አንዳንድ የኢትዮጵያን ከፍታ ውስጥ የነበረ ምኞቴ ነበረ። ያንን ይዤ ነው ስሮጥ የመጣሁት። ስሮጥ ስመጣ ምንድን ነው የሆነው? እነዛ ሽማግሌዎች ተማሩ፣ ሂዱ ፈረንጅ ሀገር ተማሩ ብለው የላኩን ሰዎች እኛ ተምረን ተለውጠን መጣን። መማር መለወጥ ነው። አንድ ሰው ተምሮ ካልተለወጠ አልተማርም። እዛው ካለ እዛው ነው። ምንም የተለወጠ ነገር የለም። መለወጥ አለበት ከተማረ። እኛ ተምረን ተለውጠን መጣን። እነዛ ሹማምንት አፄ ኃይለ ሥላሴ ሹማምንት እሳቸውም ጭምር እንዳሉ ቆዩን። ምንም አልተለወጡም። እዛ ጋ ነው ችግር የተፈጠረው። እኛ ተለወጥን፣ እነሱ ለወጡን። እነሱ እንድንለወጥ አደረጉን እነሱ ራሳቸው። እኛ ስንመለስ እነሱ ያ ሆነው ጠበቁን። አልተጣጣምንም፣ በጭራሽ አልተጣጣምንም። እና ችግር የተፈጠረው ኮንትራዲክሽን፣ ቅራኔ መፈጠር የተጀመረው በዚህ ምክንያት ነው እንጂ በዚያን ጊዜ ለቀቅ እያደረጉ አንዳንድ ሀሳብ እየሰሙ ለቀቅ እያደረጉ ቢሄዱ አፄ ኃይለ ሥላሴም የስልጣኑን ትተው ለልጃቸው ትተው እሳቸው ቁጭ ብለው የበላይ ጠባቂ ሆነው ቢሄዱ የተሻለ ሁኔታ ይፈጠር ነበር። እሳቸው በመውደቃቸው ኢትዮጵያ ምን አታለች ብለው ያስባሉ? በማሰብ ደረጃ ተዋረደች። ኢትዮጵያ በጣም በጣም ተዋረደች። እሳቸው በመሞታቸው በመውደቃቸው ብቻ አይደለም፣ ውዳቄዎች በመውጣታቸው ስልጣኑ ላይ እንደ እሳቸው ወንበር ላይ
የወጡት ሰዎች አዎ የእሳቸው ሹሞች የነበሩት ወንበር ላይ የወጡት ሰዎች ከዛ በኋላ ደግሞ የወጡት ሰዎች የተቀያየ